ይሄ ምንድነው? እሺ ምንድነው? አዎ አገጥ ወስደኝ ካ አንተ መቼም አትጠብስም ነው እነግራለሁ። መቼም አንተ ለበን ያወቅኸው አይደል? መቼም አትጠብስ መጥበስ አይደለም ሴት አታወራ። አታናቀኝ በእናትህ። እኔ አሳያለሁ ከፈለክ ተፈጥሮን እያወቅሁት እኔ እሺ ተፈጥሮን እያወቅሁት ማማ እማይ አሁን በዚህ ፍጥነት አዋራው ልትል ነው? አዋራው ልትል ማለት አዋራ ብዬ ወደ ድምጼ ድንገት ይፈጀላልብኝ መሰለኝ። ተፈጥሮ እኮ ነው ታዲያ ተፈጥሮ ነው ነግሬሃለሁ። መጀመሪያ አረፋ እንደዚህ ማያል በሞራሌ ላይ ሲተረማመድ ሙትት ያልከ መቼም አንተ ፕሩፍ አረግላለሁ። አሳያለሁ። አሁን ተመልከት ይሄን ሰዋራ ማማዬ በስመ አብ በጣም ቅሽት ነሽ። በነገር ምን ታረጋዋለህ? ከላይ ነው መጥተው እሱ አዳልፈል እያልሽ ነው። ኧረ እንዴ ምንድነው? ምኑ እላይ ሽንታ ነው እላይ ሽንታ ነው አይደለ? አንተ እዚህ ጽዳትን እንኳን ሳጠብቅ ነው ለመንጠልጠል የምትሞክረው? እንደሱ አይደለም። ምንሻራው እንደነስ ምንድነው? እሺ አሁን ይሄ አይቶ አርጃለሁ። በእናትህ ተወኝ። እላይ ላይ ለቀቀው ነው እየነጀስክ እያላችኝ ይዛየርኩ እንደነበራለሁ። ይሄ ነው አይሆንም። ለሴት ብዬ እየነገርኩ አሰበና ይሄ ምንድነው? ይሄ ምንድነው? እሺ ምንድነው? አዎ አገጥ ወስደኝ ካ ቢጫ ሽንት ወይ ውሃ አጠጣ ኢንዶኔሲያ ያስጠላል። ሞተሪሻ ቀረለ እንደሚወጣውን ስጠኛ ምን ችግር አለ? እኔ ሞተውን መብለቃለሁ። አባ እንዴት አታውቅም? አንዱ መጣ ገንዘብ አይደል እንደሚወጣው እዚህ ጋር። እሺ ሙሉ ጣስጠኝ። በቃ ሙሉ ጣስ ነው ሙሉ ለፈለከው? አዎ ሙሉ ጣስጠኝ። በቃ ይቅና በለኝ እንግዲህ። የዛሬው የሎተሪ እጣ ቁጥር እንግዲህ 6 4 5 7 ነው ማለት ነው። ኧረ በስመ አብ ለአንድ ቁጥር አንተ ሎተሪ አይደርስም ስንላት ሰበው ይደርሳል። ሙሉ ዕጣ ነው ያወጣሁት። ሙሉ ዕጣ ነው። ዝም ብለህ ነው አንተ ይደርሳል። አንድ ቁጥር ነው የሳትኩት። በቃ ቀጣይ ላይ ይደርሰኛል። እዚህ ዓመት ይደርሰኛል ሎተሪ የዚህ ዓመት የሎተሪ ዕጣ ቁጥር እሺ 9 አንተ ምን ነው አራት ናቸው። እንግዲህ ማለት ነው እኮ ልክ ነበር። የመጀመሪያው ብቻ ነው የሳተብኝ። እንደዚህ ተስፋ ለምን ታስቆርጡኛል? ሎተሪ ሰው እየደረሰው አይደል እንዴ? በቃ ላንተ አይደርስም። የአሁኑ የሎተሪ ቁጥር እሺ 5 እሺ 4 እሺ 8 ኧረ በስመ አብ አሁንም መሀል ላይ ነው ታውቃለህ። የመጀመሪያውና የመጨረሻው ቁጥር ልክ ነበር። መሀል ለማለት ስታለው እቺ በእናትህ በቃ መቼም ሶሪ በእናታችሁ አቋረጥኳችሁ አይደል? አለ በነፃ ምንድን ነው በነፃ ሞዴስ እኮ ነው እና ይሁና በነፃ እኮ ነው። ታዲያ ነፃ ቢሆን ታዲያ አታረገው ምንድነው? አዲ ተቀላለ በነፃ ይኸውልህ ያለ ነገር ካለ ማለፍ የለበም። ይኸውልህ አባቴ አለ በነፃ አራጡት ማሳሻ ነው። አንተ የጋሻ የለ ልጅ እኮ አረገዘች። ሰማህ? አረገዘች? አዎ የምር ነው። ከማ ምን ይታወቃል? ከማን እንደሆነ እንደዛ ለፍተው አሳድጓት በእናትህ እንዲሆን ነበረባት። ወይኔ በጣም እኮ ነው የሚያሳዝነው። ወይኔ አረገዘች፣ በቃ አረገዘች በእናትህ። ይኸው ደግሞ ሄደ ለሰው እንዳወራሉ እንደለምን ምን ተብሎ ይነገራል? ይሄ ምን ተብሎ ነው ለሰው የሚነገረው? በልደነዋል። የቀረሰ የለም አይደል? ሰብሰብ ብላችሁ ጠብቁኝ። ጥብስ የሆነ ወሬ ነው ያለው። ጠብቁኝ መጣሁ። ይኸውላችሁ ያታየለ ልጅ ለስንት ነገር ስትጠበቅ ያንቺ ልጅ እዛ ጫካ ትጂ የተለከፈለሽ እኔ ራሱ ስንቴ ነው የመከርኳት ትዝ ይላችኋል አይደል? ይኸው ሄዳል 10 ደፍሯት እርግዝ እኔ ሰውዬው አሳዘነኝ። አባቱ አሳዘነኝ። እኔ ኧረ አሁን ለሰው ምን ተብሎ ይነገራል? ምን ተብሎ ይነገራል? እንዴት አወክ ግን አንተ? እኔ በዓይኔ በብረቱ አይቼ ነው። አታየለ ልጅ እኔ አንዴ ያስረገዝኳት። ምን አንተ ወረኛ ወሽታ ቀጣፊ ወረኛ ሁሌ እንደዋሸ በቃ ምሳሌ አነጋገር ባትል ፓርት 3 ይላል። ይገባል ለባላመኑ ሉሉ ተመልከት በድሮ በሬ ተከሉ በርበሬ ፍየል ከመድረሷ ይፈሷ ያለፈው ክረምት ዝናቡ ዘነበ ተንጋለው ቢተፉ አምሎ ጨለጫቸው። ተመልከት ነገር በምሳሌ ጠጁን ጠጣሁ እንዴ? በሩጫው ዘርፍ ዝነኛ ሆናለሁ፣ ገንዘብም ይኖረኛል። መጣሁልሽ ሀገር የኔ ቆንጆ የጠፋሽ ነው። ድሀ በመሆኔ ነው አይደል ያገለልሽኝ? ብብት ነው እባክህ። ብብት ሰው አታውቂም አንቺ። ኧረ በለው ጨምራታ። በቃ
በቃ ላይፍ ቦይ ያለ እንዴ ኤቢ እንዳይሆን ብቻ እንዴ ኤቢ ደህና ልትጠመጠሚብኝ ባልሆነ ማለት ነው። ሲጀመር አንቺ ንጽህናዬን አይተሽ ነው የቀረብሽኝ እኮ። ቅርነት ባልኩበት ሰዓት የት ነበርሽ? የሎሚውን ላይፍ ቦይ ከተጠቀምኩና ፍሬሽ ከሸተትኩ በኋላ ጸባይሽ ሁላ ተቀያየረ ማለት ነው። ለማንኛውም አንቺ ንጽህና ዲገርነሽ። አንተ ግን ሽማግሌ አትልክማ? እሺ ሽማግሌ ያለ የዘንድሮ ሽማግሌ ለራሱ እኮ ነው የሚያመቻችሽ። እንዴ ምን ነው ልጁ ምን አለው? ጸባዩ ስለ ልጅ ይሆናታል። ልጁማ ጭሰት ነው የመጨረሻ ማለት ልጁ ጸባዩ የመላእክ እናት አባቱን አንጾ ያሳደገ የጨዋ ዘር ነው። ልጅ ምን አለው? ኪሱ እንዴት ነው? ረሳሃት እሷን? ልጁማ አለው በጣም ምንድነው ያለው ነገር ስም ያለው እንዴ? 30 ሚሊዮን ብር አለው። 30 ሚሊዮን ገና ከቤት ሲወጣ ሴቶች እንዳለ ዋ ነው የሚሉለት። እሱ ግን የእርሶን ልጅ እንዴ አንተ ሽማግሌው ሙሽራውም አንተው ነህ። ምን አይነት ዘመን ላይ ደረስን? 30 ሚሊዮን አይደለም 30 ሽልንግ አለ። አሁን አንተ ያው በሉት በዳሽን እድል ጨዋታ ስልኮትን ወዝወዝ ነቅነቅ በማድረግ እስከ 30 ሚሊዮን ብር የሚደርሱ ሽልማቶችን ማግኘት እንደሚችሉ አልሰሙ? እስኪ በደንብ ንገረኝ። ዳሽን ባንክ ሱፐር አፕ ላይ የንግድ ክፍያዎችን በመፈጸም አፑን በማውረድና በመጠቀም ከሌሎች ባንኮች ገንዘብ በመቀበልና ሌሎች አገልግሎቶችን በመጠቀም በቀላሉ ሳንቲሞችን መሰብሰብ ትችላላችሁ። ከዛም የሰበሰቡትን ሳንቲም ተጠቅመው ስልኮትን ወዝወዝ ሲያደርጉት BYD መኪና፣ የአይፎን እና የሳምሰንግ ስልኮች፣ ብዙ ብሮች እንዲሁም የተለያዩ ሽልማቶችን ማሸነፍ ይችላሉ። ዛሬውኑ ዳሽን ባንክ ሱፐር አፕን ተጠቅመው ጨዋታውን ይቀላቀሉ እና ልሰራት እንዴ BYD-ዋን ስታሸንፍ ትወስዳታለህ። አሁን አይሻልም? አረ ነው ዲላተ ሄሎ ጋሺ ልብሱን ከላውንደሪ ይዤው እየመጣሁ ነው አሁን። እሺ ረጋሽ አሁን ይመጣሉ። እሺ እንነሽ። አሁን ዋናው የሚያስጨንቀው ጥያቄ የትኛው ቤት ላኑርሽ የሚለው ነው። ቦሌ ያለው ይሻላል ወይስ ወደ ፍየል ቤት ያለው ይሻላል? ወይኔ ልጁ ሲያሳዝን። ውይ አሁን እንዳንተ አይነት ሰው እኮ የሚጠቅመው እንዴ ለተቸገሩት ነው። ዝም ብሎ 100 ሺህ ብር ስጣው። 100 ሺህ ብር አሁን ስጣው። በቃ ለሰጠው ነው 100 ሺህ ብሩን። ይኸውልህ እቺን ያዝና ማለት ነው በዚሁ ስለምመለስ ወስዳታለሁ። እሺ በኋላ ለ10 ብር ቀረረ ደብቀው። አንተ ምን ሆነህ ነው? ወይ 5 እንከፈለው ነው በቃ። እሪ በእናትህ እና እስቲያተ እከሳለሁ። ቅዳሜ ይሄ እኮ ሰርግ እኮ ያስነቃል። አስፈላጊ ነው እንደዚህ አይነት ወጪ እንዴ? በኋላ እንዴ ታዲያ አይነ ነገሩ ምን ቀላል ነው እንዴ? ማዘጋጀት ቀላል ነው። ወጪው ምናምን አያሳስብም እኮ። ግን በእኛ ብሔረሰብ ደግሞ አይፈቀድም ሽምግልና። አንተ ብሔር ምንድን ነው? የኔ ብሔር ባባ ዱላላ ነኝ እኔ። ዱላላ ይባላል ብሔረሰቡ። እኔ ዱላሌ ነኝ። እንደዛ የሚባል ደግሞ ብሔር አለ? ምን ማለት ነው? ምንድነው? ዝቅተኛ ብሔሮች ናቸው እያልሽ ነው ወይስ 80ውንም ብሔር ሸምድደሽ ጨርሰሻል? የላችሁም ልትይ ነው? እኔ እንደዛ አይደለም። ኧረ በጣም ይደብራል በእናትሽ። በቃ ስለሌለ ነው እንጂ እኔ ለእንትን አንሳለሁ እንዴ? ምን ሆነ? እኔ እንደዛ አላልኩኝ። እሺ ሰርጋችን ግን ይደገሳል። ሰርግ እናረግ ነበር ግን ዱላላ ላይ ማለት ነው ባልና ሚስት ብቻ ነው የሚገናኙት። ሰርግ ቀን ሌላ ሰው አይገኝም። ከዛ ምግቡ የምትሰራው ሚስት ሆነች። በቃ አራት በልቶ መለየት ነው እንጂ እንደግስ ነበረ። ዱላላ አይፈቀድም። በቃ እንደዛ ነው። ግን ይኸውልህ ኑሮዬን አቀማጥለህ ነው የምታኖረኝ። አጤል ወይስ መች ነው ቤት የምንገባው? ቤት እኮ እንገባ ነበር ግን ዱላላ አይፈቀድም። አልነገርኩሽም? ማህበረሰቡ ሜዳ ላይ ነው የሚኖረው። በቃ ንፋስ ውስጥ ጤና አለ ይላል። በቃ እሺ ነው ስለማከኛል። ምግብ መች ነው ማለት አትይኝም? እንደ እርጉዝ ነኝ እኮ። ምግብ ምን በላ ነበር ግን ዱላላ የለም ምግብ እኮ። እዛ ማህበረሰቡ ሃይማኖቱ ላይ በጣም ጠንካራ ነውና ማለት ነው በጸሎት ነው የሚኖረው። ምን ላድርግ? ትገለኛለህ። ሳትገለኝ ወደ ቤተሰቦቼ ልሂድ። የት ነው የምትሄጂው? እሺ አረ ይመስልሽ ነው እስቲ ያለኝ እንጂ ያያራጋች ምንድን ነው በ5 ብር ምሳሌ ችግር ያለኝ ሰጠው አይነለት ዋስልኝ ያስኩነኝ ወለ ዱላላ አይቻልም እንጂ ሰው መምታት አይነን ነበር መደለ